ሶላት ዓለም ነቢይን አብዝቶ ማውረድ እና የዚክር ጥቅሞች በሸምሱዲን አብሬትዬ ቀደሰላሁ ሲረሁ አንደበት። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊል አሚን ወዓላ አሊሂ ወሰሕቢሂ አጅመዒን። እንግዲህ አላህን የማውሳት ጥቅም እንዲህ የሚባል አይደለም፣ የምታውቁት ነው። አላህ ሱብሓነሁ ወተዓላ በቅዱስ ቃሉ በበርካታ ቦታዎች ላይ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዲሁም በሐዲስ አልቁድሲ በርካታ ሐዲሶች ተገኝተዋል። የዚክርን ጥቅም ማለት ነው። ጌታችን አላህ ዱንያ ላይ አስተካክለን ወደ አኺራ እንድንሻገር የፈለገብን ነገር ሰውነታችን አይደለም። የዛሂር የሰውነታችን ማማር፣ መልበሳችን፣ ማጋጌጣችን አይደለም። ቀልባችንን ነው አላህ የፈለገው። ሶሒህ በሆነ ሐዲስ እንደተነገረን አላህ ሱብሓነሁ ወተዓላ የሚመለከተው ወደ ልቦቻችሁ ነው፣ ወደ ሱራችሁ አይመለከትም። የሚመለከተው ወደ ቀልባችሁና ወደ ስራችሁ የምትሰሩት ስራ ነው። ቀልብ የኒያ ቦታ ነው። ስራ የሚስተካከለው ደግሞ ቀልባችን ሲጠራ በኢኽላስ በመልካም ንያ ለአላህ ስንሆን ነው ማለት ነው። ታዲያ የዚህን ቀልብ ጥሩ ሁኔታ ሶፋዕል ቁሉብ ብለው ይጠሩታል ሱፊዮቹ። የቀልብ መጥራት፣ የቀልብ አላህንና መልእክተኛውን ሰለላሁ ዐለይሂ ወሰለም ብቻ መፈለግ ማለትም ወደ እነሱ ጉዞ ለመጀመር ማዕነዊ የሆነ ጉዞ ማለት ነው። ምን ያስፈልገናል? መልካም የሆነ ቀልብ ይፈልጋል። እናም የተበላሸ የዛገ ቀልብ የሚጠራው በዚክር ነው። ኢማም አልበይሀቂ በዘገቡት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ለሁሉም ነገር ለተበላሸ ማስተካከያ፣ መወልወያ፣ ማጥሪያ አለው። የቀልብ ደግሞ ማጥሪያዋ ዚክር አላህን ማስታወስ ነው ብለዋል። አብሬትዬ ቀደሰላሁ ሲራህ ዚክርን የልብ ህይወት ብለው ይጠሩታል። አልጀዋቡ ሚን ሐያቲል ቁሉቢ ዚክሩላሂል ወሃቢ አልመሕቡቢ። ልብ ህይወት እንዲዘራ የአላህ ሱብሓነሁ ወተዓላ ትውስታ ሊደጋገምበት ግድ ይላል ማለት ነው። አልወሃብ የሚለውን የአላህ ስም እዚህ ጋር ማምጣታቸው አላህ ሱብሓነሁ ወተዓላ እሱ ዘንድ ያሉ ኒዕማዎችን፣ ታላላቅ ስጦታዎችን ለደጋግ ባሮቹ የሚሰጥበት መገለጫው ነው። ይህ ስም ዚክር የአላህን ሱብሓነሁ ወተዓላ ወህብ የማግኛ መንገድ እንደሆነ የሚጠቁም ነው። ቀጥለውም ወኢነሃ መፋቲሑል አብዋቢ ዓላመቱን ሊሳኢሪል አሕባቢ ይላሉ። የተዘጉብን መንገዶች ሁሉ የሚከፈቱት የራሕመት በራፎች፣ አላህ ዘንድ ተቀባይነት የማግኘት የይቅር ባይነት በራፎች የሚከፈቱት፣ ሌላም የከጀልናቸው ነገሮች ሁላ በራፍ መክፈሻው ዚክር ነው እያሉን ነው። እንዲሁም ደግሞ የሙሒብነት አላህን የመውደድ ምልክቱ ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የነበሩ ህዝቦችም በሳቸውም ወቅት ከነሱም በኋላ ያሉ አሕባብ አላህ አሕባብ አልሙስጠፋ መለያቸው አላህን አብዝቶ ማውሳት ነው ይሉናል። ስለዚህ አላህ እንዲወደን በምላሹም ፍቅሩን እንድንረዘቅ አላህን ሱብሓነሁ ወተዓላ አብዝተን ማውሳት ይኖርብናል። በምላስ ተደጋግሞ ያልተዘከረ ነገር ወደ ቀልብ አይገባምና። ይሄ ዚክር የበላዎች መገፍተሪያ ነው። በሰውነታችን የሚመጣ በላ በቀልባችን፣ በዲን በዱንያ በአኺራ የሚመጣብን ችግር ሁላ በዚክር አላህን አብዝቶ በማስታወስ ነቢያችን ሰለላሁ ዐለይሂ ወሰለም በሶላት ዐለ ነቢ በማስታወስ ነው የምንጠብቀው ከነዚህ ችግሮች ማለት ነው። ለዚህም ወዚክሩሁ ቱንጂ ሚነል ኩሩቢ ይላል። ከትላልቅ ችግሮች ከትላልቅ መከራዎች የምንወጣው ነጃ የምንወጣው የቀልብን ራሓ ረፍት የምናገኘው። ምክንያቱም ከትልልቅ ችግሮች የመጀመሪያው መከራ የቀልብ ደይቅ ነው፣ መጨነቅ፣ በሆነው ባልሆነው ጭንቀት ውስጥ መግባት፣ አብዝቶ ማሰብ። ዚክር ደግሞ የዚህ ችግር መድኃኒት ነው። ኢንሻአላህ በቀጣይ ክፍሎች የአብሬትዬን አበሩሙዝ ቀደሰላሁ ሲራህ ስለ ዚክር የነዘሙትን የምንመለከት ይሆናል። ታዲያ አላህን መውሳት በዚህ ልክ እኛን የሚያስፈልገን ነገር ከሆነ፣ በዚህ ልክ ጠቃሚ ከሆነ፣ አላህ ዘንድ የምንቃረብበት ትልቁ መሳሪያ ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉን ምን ያህል ነው ሶላት ዐለ ነቢይን ሊሆን ይችላል በቀን በ24 ሰዓት ውስጥ ማውረድ ያለብን? ሶላዋት አብዝቶ ማውረድ ሲባል በሳምንት አንድ ቀን ነሸጥ ብለን ኸሚስ ሊሆን ይችላል የምናወርደው አይነት ሶላዋት ሳይሆን ዊርድ አድርገን የምንይዘው ልክ እንደ ቃሉ በየቀን ወርደን የምንጠጣው የሆነ መንሃል ነው የሚያስፈልገን።
ተግባባን። ይህም ደግሞ የሚሆነው በቀኑ ክፍለ ጊዜ የተወሰነ ከዛ በሌሊቱ ማለት ነው። ለምሳሌ ከሱብሒ ሶላት በኋላ እና ከመግሪብ ወይም ከኢሻ በኋላ ባለው ወቅት የምናወርደው ሶላት አለ ነቢ። ዑለማዎች አቀሉል ኢክታር ብለው ያወጡት ነገር አለ። የማብዛት ትንሹ ጅማሮ ማለት ነው። ከዛም በኋላ በቅደም ተከተል ነው፣ ስቴፑን ጠብቀን ነው የምንሄደው። በአንዴ 1000፣ 2000፣ 3000 ሶላቶችን ማውረድ አለብኝ አይባልም። በአቅማችን አደቡን ከመጠበቅ ጋር ነው የምንጀምረው ማለት ነው። ኢማም አልገዛሊ ኢሕያቸው ላይ አብዝተው ነቅል ካደረጉባቸው ቀደምት መሻይኾች ሸይኽ አቡ ጣሊብ አልመኪ ቀደሰላሁ ሲራህ ቁቱል ቁሉብ ኪታባቸው ላይ ምን ይላሉ? ከሷሊሖች ዙምራ ከነሱ ሰልፍ መመደብ የፈለገ ሰው በትንሹ 300 ሰለዋቶችን ማውረድ ይኖርበታል። ማለትም ጠዋት 300 ማታ 300 ከቻለ። በብዙ ዑለማዎች እይታም ይሄ አቀሉ ነው 300 ማለት ነው። ታላቁ ዓሊም ቁጥቡ ሻዕራኒ ደግሞ ቀደሰላሁ ሲራህ ከሽፉል ጉማ ኪታባቸው ላይ 700 ይላሉ። ማለትም ይሄ መካከለኛው ይሆናል ማለት ነው። ከፍ ስንል ጠዋት 700 ማታውን 700 ሶላት ዐለ ነቢ ማውረድ ይኖርብናል። ከዛ በኋላ ደግሞ የአቀለል ኢክታርን ጣሪያ ስንደርስ 1000 ሶላዋቶችን ማውረድ እንጀምራለን ማለት ነው። አላህ ይወፍቀንና እናም ሶላት ዐለ ነቢይን አብዝተን ማውረድ ስንጀምር መጨነቅ ያለብን ቁጥሩ ላይ አይደለም፣ የዚክሩ አዳብ ላይ እንጂ። አደቦችን ጠብቀን ዚክሩን በዘከርን ቁጥር ነው የዚክሩን ተአሲር ተጽዕኖውን ቀልባችን ላይ የምናገኘው ማለት ነው። ሀያታችን ላይ የዚክሩን ተመር ፍሬ የምናገኘው እነዚህን አዳቦች ስንጠብቅ ነው። የሁሉም ነገር ቁልፉ አደብ እንደሆነ ማወቅ መርሳት የለብንም። ስለዚህ የዚክር አዳብ የሚባሉት ምንድን ናቸው? 3 አይነት አዳቦች አሉ ይላሉ። በመጀመሪያ ከዚክር በፊት የምንጠብቀው አዳብ፣ ከዛ በዚክር ወቅት የምንጠብቀው አዳብ፣ ከዚክር በኋላ የምንጠብቀው አዳብ 3 አይነት ማለት ነው። ኢንሻአላህ በቀጣይ የምንተዋወስ ይሆናል እነዚህን አዳቦች። እንዲሁም ደግሞ የትኛውን ሶላዋት እንምረጥ፣ የሶላዋት አይነት አንድ ሶላዋት ላይ መጽናት ስለሚኖርብን በየትኛው ሶላዋት ጊዜያችንን እናሳልፍ የሚለውን ኢንሻአላህ ለመተዋወስ እንሞክራለን። አላህ በሰማነው የምንጠቀም ያድርገን። የዚክሩንም ብርሃን አላህ ቀልባችን ላይ ያድርግልን። ለሁለመናችንም ሽፋ መድኃኒት እንዲሆንልን ይከጀላልና ማለት ነው። ኢንሻአላህ የሚቀጥል ይሆናል። ወሰለላሁ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላሙ አለይኩም። اللهم صل على سيدنا محمد طب القلوب ودوائها وعافية الأبدان وشفائها ونور الأبصار وضيائها وقوة الأرواح وشرابها وغنى النفس ومالها وآله وصحبه وسلم تسليما.